ቄስ ግርማ ምን እያለ ነው? ነቢያቶች አሽሽ ነጋዴ ናቸው፣ ትክክለኛ ማስረጃ አለኝ እያለ ነው። አንዳንዶች ትክክለኛ ማስረጃ ካለው ለምን ለፌዴራል ፖሊስ አይጠቆምም እያሉ ናቸው። እኔም እንግዲህ ለምን ለፌዴራል ፖሊስ አይጠቆምም የሚል አስተያየት አለኝ። አንዴ ተከታትለነው እንመለስ። ስሙት እስቲ። ረጅም ዓመት በወንጌል እንዳሳለፈ ሰው በሚዲያ ከሚናገሯቸው ለምን አይመክሯቸው? በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ ይነግዳሉ እዚህ ኢትዮጵያ ውስጥ። ልክ ትራምፕ ሄዶ የቬንዙዌላን ፕሬዚደንት አፍኖ ይዞ አሜሪካ እንዳስገባ ኢሳያስን ሂዶ አምጥቶ እዚህ ማሰር እና አገሩን ነፃ ማውጣት ነው። ካውንስሉ ላይ እነ ቄስ ደረጀ እነ ጌቱ የሚያደርጉት የተጭበረበረ አመራር ብዙ ጊዜ ወጥቼ ተችቻለሁ። ፓስተር ዛዲቁ ያለው ስህተት ነው አልኩኝ። ወጥቶ እንዲያስተባብል አስደረግኩት ማለት ነው። ቤት ሰርተን እንሰጣለን ብለው እርሶም ባሉበት እርሶም በነበሩበት የተነገረ ንግግር አለ። አንድ ከሄዱ 10 እንደሚሄድ ያውቃሉ። ወይ መጥፊያቸው ይሆናል፣ ወይ አገልግሎታቸው መቆሚያ ይሆናል፣ ወይ እስር ቤት መግቢያቸው ይሆናል። ተሞከሯት ማለት ነው። አንተ ከሰው ጋር ምን አነካካለ? ሰው ግጥም አውጥተህ ሰውን በመዝሙር የምትሰድብበት። አብዛኞቹ መዝሙሮች የስድብ መዝሙሮች ናቸው አሁን እየወጡ ያሉ። ለአማራ እስክስታ እያልክ በአይን ምናምን እየተገለማመጥክ ጀርባ ለጀርባ እግር ለእግር ምናምን እያዞር ነው ይሄኛው የአሁኑ አይነት ስታይል። ይቱ ይጨፍሩ እንግዲህ እዚሁ ቤታቸው ውስጥ ጨፍሩ እንጂ ወይል እንግዲህ በዛሬ ላይ ያሉት ነቢያቶች ይሄን ነገር ሊያደርጉም ይችላሉ። እኛን አቅም ማወቅ የሚችለው እግዚአብሔር ብቻ ነው። መፍረድም አንችልም። ነገር ግን በዘመኑ ላይ ተንተርሰን በዘመኑ ላይና በሚታየው አሁን በፍሬያቸው ላይ ተንተርሰን አንዳንድ ነገሮችን ማለትና መገመት እንችላለን። ሁሉንም ባይሆን በጥቂቱ ማለት ነው። ለምሳሌ አፍሪካ ላይ የተነሱ ነቢያቶችንና አገልጋዮችን ዛሬ ላይ ደረሱትን ነገር እናውቃለን። ለምሳሌ ቡሽሪ ህገወጥ የገንዘብ ዝውውርና የተለያዩ ወንጀሎች ተገኝቶበት ዘብጥያ ወርዷል። እንደዚሁም ደግሞ የናይጄሪያ ፓስተር ህገወጥ የገንዘብ ዝውውርና ህገወጥ የሰው ዝውውር እንደዚሁም አስገድዶ መድፈርና የተለያየ ድርጊቶችን አድርጎ ወንጀለኛ ተብሎ እስካሁን እስር ቤት ነው ያለው ማለት ነው። ብዙዎቹ እንደዚሁ የተለያየ ነገር ድርጊቶችን ሰዎችን ሳር የማብላት እንደዚሁም ደግሞ ሰዎችን የማስራብ እንደዚሁም የተለያየ ክፋትን ሲያደርጉ እናያለን። ይሄ ምንድነው? ፍሬያቸው ነው። ግን አሁን የደረሱበት ፍሬያቸው ነው። መጀመሪያ ላይ ምን ነበሩ? እነዚህ ሰዎች መጀመሪያ በትክክለኛ በጽድቅ እግዚአብሔርን ሲያገለግሉ ነበር። ጸጋ ተሰጥቷቸው የነቢያትን አገልግሎት ሲያገለግሉ ነበር። ህዝቡን ሲያገለግሉ ነበር። ከዛ በኋላ ምን መጣ? ከበሬታ መጣ፣ የገንዘብ ፍቅር መጣ፣ ገንዘብን መውደድ መጣ። ስለዚህ ምቾት መጣ፣ ተድላ መጣ። ያ የነበራቸው የጌታ ፍቅር ከውስጣቸው ጠፋና ያ የነበራቸው የእግዚአብሔር ትክክለኛ ጸጋ የእግዚአብሔር መንፈስ በትክክለኛ ሲሰራባቸው የነበረው መንፈስ ከውስጣቸው ተሸርሽሮ ልክ ጸጋቸው ሲገፈፍ ያንን ህዝቡ የሚፈልገውን ነገር ማድረግ ሲያቅታቸው ወደ ተለያየ ማጭበርበርና እንደዚሁም አጋንንታዊ ቤት መውጣት ጀመሩ። ከዛ በኋላ የእግዚአብሔር መንፈስ ተለያቸው፣ ፍሬያቸውም መጥፎ ፍሬ ሆነ ማለት ነው። ስለዚህ የኢትዮጵያኖችም አጀማመራቸው እንዴት ነበር? መጀመሪያ አፈር በልተው ትክክለኛ የእግዚአብሔርን መንገድ ተጉዘው የእግዚአብሔርን መንፈስ ትክክለኛ በመጠማት እግዚአብሔር በኃይልና በቅባት ሲገለጥባቸው ነበር። ትክክለኛ የእግዚአብሔርን ጸጋ ሼር እያደረጉ ነበር፣ ህዝብን እያገለገሉ ነበር። ከዛ በኋላ ልክ እንደ አፍሪካውያን አገልጋዮች ነቢያቶች እነዚህም ምን ማምጣት ጀመሩ? ክብር መጣ፣ ዝና መጣ፣ ተድላ መጣ። ያ የነበረው የመጀመሪያው ኃይል ተቋረጠ። የመጀመሪያው የእግዚአብሔር ቅባት በእነሱ ላይ ያለው ሲነሳ እንደነዛ ሌላ ስራ ውስጥ ተሰማሩ። እንደገና ደግሞ ገንዘብ ብቻ ማለት ጀመሩ፣ ብልጽግና መስበክ ጀመሩ። ስለዚህ ይሄ አሁን ተያይዞ የመጣው ድርጊቶች እና የዚህ ተመሳሳይ ከነዛ ተመሳሳይ የሆነ ነገር ነው። አሁን ያለው የመጀመሪያው ግሬስ ጸጋ፣ ኃይል፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ስራ ስለተቋረጠ ከበሬታ ስለመጣ ገንዘብ መውደድ ስለመጣ ዓለማዊነት እየመጣ እየወሰዳቸው ስላለ ወደ እነዛ አሁን ወደ ተባለው ወይ ወደ አሺሹ ንግድ ወደ አስገድዶ መድፈር እንደዚሁም ደግሞ የተለያዩ ስራዎች ወንጀል ውስጥ ይገቡበት የማይችል ምንም ምክንያት የለም። ስለዚህ ይገባሉ ብዬ አምናለሁ። ሁሉንም ባይሆን በጠቅላላው ባይሆን አንዳንዶቹ ተያይዘው ሊገቡበት ይችላሉ ማለት ነው። እና ውድ መኪና ይዛሉ። ይሄ ሁሉ ከገንዘብ ጋር እና ከተድላ ጋር የተያዘ ስለሆነ የራሳቸው ጋርድ አላቸው፣ የራሳቸው ጨለማ ቤት አላቸው። ይሄንን ነገር ማያደርጉበት ሚስ የለም እላለሁ። ሁሉንም ግን አናጠቃልልም።
ቄስ ግርማ ያለውን ወይም ደግሞ ያለውን ትክክለኛ መረጃ ካለው ለምን ለፌዴራል ፖሊስ አያመለክትም? ለፌዴራል ፖሊስ አመልክቶ ትክክለኛ ነገር ቢያደርግ እንላለን። ቪዲዮን ስለተከታተላችሁኝ አመሰግናለሁ። ቪዲዮን ሼር አድርጉልኝ፣ ኮፒ ሊንክ